ሁሉም ነገር በየሰዓቱ እየተለዋወጠ ቀጥሏል። የዚህ ሁሉ ዋነኛ አስኳል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ፕሬዝዳንቱ የነበረውን ስርዓት አፈሰውታል። በእጅ አዙርም ትራምፕ ዩክሬንን ከሩሲያ ጋር ሆኖ እያጠቋት ይገኛል። ትራምፕ ከፑቲን ጋር ፍቅር በፍቅር ሆነው ከአሜሪካ የረጅም ዘመን አጋር ከሆኑት ከአውሮፓውያን ጋር ጥል ውስጥ ገብተዋል። አሜሪካን ገና ከኔቶ አስወጥቼ አውሮፓ እርቃኑን አስቀረዋለሁ ሲሉ ዝተዋል። ለእኛ ጥቅም ሳይሰጡን እነሱን የምንጠቅምበት ጊዜ የለም ሲሉም ተኝተው የኖሩትን አውሮፓውያንን አስደንግጠዋል። አውሮፓዎቹ በአሜሪካ ሲጠበቁን የኖሩት ከማን ከተባለ ደግሞ ከፑቲኗ ሩሲያ ነው። የዩክሬኑ ጦርነት አውሮፓዎች እነሱን ለማዳን ዩክሬን እያደረገችው ያለው ትግል አድርገው ይቆጥሩታል። ዘለንስኪም የምንዋጋ የእናንተን ጦርነት ነው፣ ስለሆነ ማግዙ ሲሉ በተደጋጋሚ መድረክ ላይ መናገራቸው አይዘነጋም። እንግሊዞችም ይህንን ያውቃሉ። ዩክሬን በዚህ ጦርነት ከተሸነፈች እንደሚበቃላቸው ያምናሉ። እናም ካለ አሜሪካ ዩክሬን ይዘው ሩሲያን ለመታገል የወሰኑ ይመስላል። ለዚህም 1000 ኒኩለር ያስፈልገናል ሲሉ ወስነዋል። ከእጅ አዙር እስከ ቀጥታ ድረስ ሩሲያን ለመዋጋት ስለመወሰናቸው እየተናገሩ ይገኛል። ፑቲን ካለ አሜሪካ እርዳታ አውሮፓንም ቢሆን እንደሚመቱት ይናገራሉ። ነገርየው ወደ ሶስተኛ ዓለም ጦርነት እንዳያመራም ተሰግቷል። አውሮፓ ካለ አሜሪካ ሩሲያን ይጋፈጣል የሚለው ግን ለብዙዎች ሳቅ የሚፈጥር የማይቻል ነው እየተባለ ይገኛል። አብራችሁን ቆዩ።